ሩታ ምን ተጠቀምኩ መሰለሽ? እንዴት አድርጌ ጨዋታውን ቅይር አድርጌ አንቺን ስፈልግ በሶስት ቀን ውስጥ ከህይወታችን ማረግ እንደምንችል አሳይቻለሁ። አንቺንም ዙሪያችንም ያሉትንም ሰዎች እንደፈለኩ ማረግም በደንብ አሳይቻለሁ። ግን ደግሞ ይሄንን ነገር ስለማልፈልገው መቀጠሉንም ስለማልፈልገው እዚች ጋር እንዲያቆምና ኩስንኩ እየጎዳሽ በኋላ ጨዋታሽን ከኔ ጋር ፍክክር ውስጥ እንዳትገቢ ላስተምርሽ። እኔ እኮ አንቺ ጋር ፍክክር አይደለም። እኔ እኮ ከሱ ጋር አይደል እንዴ? ለምንድነው በዚህ ልክ እሱን መጉዳት? በዚህ ልክ ምን አንገብሮሽ እንደመጣሽ እኮ ጠርጥሬ ያለው አላምንም አለኝ አብርሃም። ይሄን ነገር ግን አሁን ሲሰማ በጣም ነው እኮ የሚደብረው። ቢያንስ ሰላም ወይኔ ይመጣል። አሁን አይዞሽ ከዛ በኋላ እኔ አሁን ምን አለ መሰለሽ አንቺ መቼ አይኖ በቃ ማለት አቃለሁኝ በጣም አሁንም ድጋሚ ሊያደክምሽ ይችል ይሆን ወደሱ ለመመለስ ምናምን ስራሽን በጣም የብዙ ወራት ድካምሽን ገደል እንደከተትኩብሽ ይታወቀኛል። ግን ደግሞ እንደምንም ብለሽ ለመውሰድ በጣም ለፈሽ እንደምንም ብለሽ ማለት ነው አሁንም ድጋሚ እድሉን ከሰጠሽ ወይም ደግሞ ካገኘሽ የሆነ ታይሞችን ደግሞ የሆኑ ሰዎችን ምናምን ነገር ብለሽ ለራስሽ ለማድረግ ሞክሪ። 2 ቀን እና 3 ቀን በፊት ብዙ ነገሮች ተቀያይረውብሃል አውቃለሁ። እና ያንን ነገር ደግሞ ወደ መጀመሪያው የተመለሰ መስሎክ ነገሮች ሰላም የተፈጠሩ ወይም ደግሞ ጥሩ ነገር ላይ ያለን መስሎክ እንደነበርም አውቃለሁ። ግን ደግሞ እንደዛ አይደለም ነው ማስፈራት ሳይሆን እንደዛ አይደለም። ማን ተርግበኝ ተግራ ያጋባሽኝ ያለሽ እኔ አልነግርህም እንዴ? ምን አስብ? አይ እንደዛ ሳይሆን ምንድነው? ንገረኝ ታዲያ። በቃ ማለት እናንተ ወደ መጀመሪያው ፍቅራችን አብረን ቤት ውስጥ አንድ ምን ሆንበት ምናምን ሁኔታ አይደለም። በቃ እኔ ውሸቴን ነበረ ሁሉንም ነገር ሳደርግ የነበረው ውሸት ነው። እናንተ ላደረጋችሁን ነገር ፈጣን ምላሽ ነው። አዎ አንደኛ፣ ሁለተኛ ደግሞ አስፈልጋት አይደለም የሆነ ጨዋታ ተጫወትኩኝና ጨዋታውን አሸነፍኩ። ግራ ያጋባሽኝ ያለሽ ምንድነው? ስለምን ጨዋታ ስለምን እንትን ነው የምታወሪው? እኔ ላዋራ አብራ እሷን አሁን ታስጨንቃት አልፈልግም። እንዴት መሰለህ አብራ እናንተ ያው ሁሉ ጊዜ ስታለፉን እኔ ከጭቃ አውጥቶ ያጠበና ከታጠበ በኋላ ቅባት የቀባ አንድ አይደለም። ምን ለማለት እንደፈለኩ ገብቷችኋል? አንዳንድ ሰዎች አላችሁ የሆነ ሰው ከችግሩ ሲወጣ ሲያልፍለት ትንሽ ፊቱ ፈገግ ሲል እንኳን የቅናት መንፈስ ጭርጭር የሚያደርጋችሁ በእናንተ ህይወት ውስጥ የሚለውጠውና የሚያመጣው ነገር አለ እንዴ? አንዳንዴ በሰው ደስታ ተደሰቱ። ጉድ ሩታ ግን እንደዛ አይነት ልጅ ነበረች። እኔ በጣም ጥሩ ልጅ ስማርት የሆነች ነበር ማቀው ማለት ነው። ግን አሁን ላይ በስማ እንደዚህ ሆናለች ጭራሽ። እኔ እንደዛ አልጠብቃትም ነበረ። እኔ ስማርት ጥሩ ህይወቷን ማስተካከል ባለባት መንገድ የምታስተካከል ነበር። ጭራሽ ሄርሜላን በጣም እንዳንጨረጨረቻት እሷን ለመበቀል እንደሆነ አክት የምታደርገው ሩታ ማስተውል አለብሽ። ሄርሜላ እኮ አብርሽን ከድብርት ከጭንቀት ለማውጣት ነው የመጣችው። አንቺ ደግሞ የተከበረ ትዳራችሁ አብርሽ ደግሞ የልጅ አባት ነው። በዚህን ያህል ማስመሰሉ ምን ይሰራልሻል? ሲቀጥል ደግሞ እዚህ ጋር በጣም ተሳስተሻል። በህይወት ያሉትን ሰዎች አልሽ ስፈልግ ማስወጣት ስፈልግ ማስገባት ማድረግ እንደምችለው ላሳይሽ ብዬ ነው አልሽ ማለት ነው። አብርሽ በጣም ጥሩ ልጅ ነው። እውነት ለመናገር በጣም የዋህ ነው። ኢቭን እንኳን ብዙ ነገር አድርገሽው አሁን ደግሞ ወደ ህይወቷ ተመለሰች ብሎ ህይወቱን ለማስተካከል የዋህና በጣም መልካም ሰው የምታዩ ስትመጪ አንቺን ተቀበልሽ። አንቺ ደግሞ ዛሬ እንዴት ነው የሚያረግሽ? እንዴት ነው የሳቅሽው? በዚህ በሳቅሽው መጠንና ልክ ነገ ደግሞ ታለቅሻለሽ ማለት ነው። የሰውን ልብ ደጋግመሽ ነው ስብርብር ያረግሽው። ሄርሜላ ከሄርሜላ ጋር በጭራሽ አንቺ ልትወዳደሪ ማትሺ ልትፎካከሪ ማትሺ። ጎበዝ ሴት ትዳሯን ዋሽታም ቢሆን ምንም ብላም ቢሆን ታድናለች ማለት ነው። አንቺ ግን ዛሬ እንዴት ነው ለመበቀል ነው። በ3 ቀን ውስጥ ከህይወቴ እንዳወጣሁሽ እንደምችል አሳየውሽ። ጀግንነት ማለት ጎበዝ ሴት ማለት አስተዋይ ሴት ማለት ልክ
ለማስመሰል ሳይሆን ትክክለኛና እውነተኛ ሰው ሆና ትዳሯን የምታስተካከል ነበረች። ነገር ግን አንቺ ለመበቀል ነሽ። በቀል ደግሞ ፈጣሪም አይወደው። መስተካከል አለብሽ ሩታ፣ በጣም ተሳስተሻል። የእውነት ማለት ነው። አብርሽንም ይቅርታ መጠየቅ አለብሽ። ኦዲየንሱም ሰው አንቺን የሚወዱሽ የሚያከብሩሽን ሰዎች ራሱ እያስከፋሽ ነው። ለምን በዚህ ልክ? አብርሃም የልጅሽ አባት እንጂ ጠላትሽ እኮ አይደለም። እንደዚህ እኮ ነሽ ከወንድምሽ ጋር። ወንድምሽ ለነገሩ ቆማል እንጂ ነፍስ ይማር። የሰውን ህይወት ዋሽቶ ያስታርቃል እንጂ ሰው እንዴት ሆን ብሎ ለማፋታት ማን ነው ግን የመከረሽ? አንቺ ነገሩ በህይወታችሁ ብዙ ሰዎች ነበር ድሮ ማለት ነው። አሁን ግን ጓደኞቻችሁ የሉ በዙሪያችሁ፣ በቃ ተበታተናችሁ። ለምን ሩታ እንደዚህ ታረጊያለሽ? ምን ሆነሽ ነው? አስተይ እንጂ። አብርሽን ደግሞ በምንም እና በምንም ሁኔታ ውስጥ ብትሆኑ የማትቀራሩ ሰዎች ናቸው። ምክንያቱም በመሃል ትልቅ ስጦታ ልጅ የሚባል ስላለ ማለት ነው። ማስተካከል አለብሽ። ተስተካከይ። የእውነት ይሄ ላንቺ አይጠቅምሽም። ያንቺ ኦዲየንሶችም በጣም ነው የተቀየምኩት፣ ያስቀየምሻቸው ማለት ነው። ለምን በዚህ ልክ አንቺ ትሆኛለሽ? መደረግ የሌለበት መሆን የሌለበት ነው። ሄርሜላማ ደስታዋ ዛሬ ደስ ነው የሚላት። አብርሽን ተውሽላት እንጂ ምንም አልተጎዳች። እሷ ደግሞ አብርሽን ትጠጋግነዋለች። ጠጋግና የራሷ ታረጋለች። የተሰበረውን ልብ ጥግና አርጋ ወደ ራሷ እንደምታመጣው ተስፋ አለኝ። ወይኔ ግን የሚያሳዝነው እዚህ መሀል አብርሽ ነው። አንዷ ትመጣለች አብርሽዬ ልቡን ፍስስ፣ አንዷ ትመጣለች ልቡን ፍስስ፣ አንዷ ትሄዳለች ልቡን ስብርብር፣ አንዷ ስትመጣ ትጠግነዋለች፣ አንዷ ደግሞ ትሰብረዋለች። ወይኔ አብርሽ እንዴት እንደሚያሳዝን አስባችሁታል? የእውነት ነው የምላችሁ ማለት ነው። ወንድ ልጅ ማለት ነው ምንም ቢሰራ ይሻላል ሴት ልጅ እንደዚህ ተምትሆን። እንግዲህ መልካም ሁሉ ለሁላችንም ያሰማን። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልኩ በትህትና ጠይቃለሁ። መልካም ቀን፣ ሰላም ዋሉልኝ። ሜሪ ክርስማስ